ጤና ይስጥልኝ እንደምናችሁ ውድ የሪያሊቲ ሚዲያ ተከታታዮች የተለያዩ ዜናዎችን በስፋት ይዘናል ተከታተሉን እያልኩኝ የሪያሊቲ ሚዲያ ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቅድሚያም ዳንኤል ክብረት ለየለት ልቡ በአምላኩ የታመነ በዲያቆን ዳንኤል ክብረት ያለፉት 8 ዓመታት የማውቃቸው አቤት 8 ገንዘቦች እነዚህ ናቸው። ዲያቆን ዳንኤል ክብረት አንደኛ ቁጭት የኢትዮጵያን ታሪኳን ያነበበ ቅርሶቿን የጎበኘ ተራሮቿን የወጣ ዋሻዎቿን የመረመረ የመስጊዶቿንና የአብያተ ክርስቲያናቷን ውስጥ የሚያውቅ በዚህ የተነሳም የኢትዮጵያ ኋላ ቀርነት ድህነትና ተዋርዶ ስለሚቆጨውም ኢትዮጵያን ወደ ትክክለኛ ቦታዋ ለማድረስ የሚለፋ። ሁለተኛ እልህ የኢትዮጵያ ድህነትና ኋላ ቀርነት እንደሚቆጨው መሪ ንጋቷን ሳያይ ታሪኳን ሳይቀር ገናናነቷን ሳይመልስ አይኖቹ እንቅልፍ ለሽፋሽፍቶቹ እረፍት የሌለው ከድህነት ከኋላ ቀርነት ጋር አለ የተጋባ ቃል የገባለትን ያመነበትና ለኢትዮጵያ ይጠቅማል ያለውን ቀለፍቶ ሌት ተንከራቶ ሳሳካ በቃኝ የማይል የትም መቼም በምንም ሁኔታ ከዓላማው የማይዛነፍ ከኋላ ያለውን እየተወ ከፊት ያለውን ለመያዝ ያለ ማቋረጥ የሚዘረጋ። ሶስተኛ ልቡ በአምላኩ የታመነ የአንበሳ ግሳት፣ የሌት ወፍ ጩኸት፣ የእባቡ ፉጨት፣ የእንቁራሪት ማሽካካት ምንም የማይመስለው ሁሉም ከአምላኩ በታች መሆኑን የሚያምን በባህሩ ላይ ሲራመል ማዕበሉን እንዳያፈራ አይኑን ከፈጣሪው ላይ ያልነቀለ ሁሉን የያዘውን የያዘ ማንም የማያሸንፈው የተጠጋ የማይለውጠውን የተማመነ ዋጋን ለሰሪ ድልን ለፈጣሪ የሚሰጥ። አራተኛ ትጋት ከድህነትና ከኋላ ቀርነት ጋር በገባው እልህ የተነሳ ትጋት እግሩ ልፋት ባቡሩ የሆነ ቀን እንደ ሰራዊት ሌሊት እንደ መላእክት ሲለፋ የምታየው ፕሮጀክትን እንደ ልጁ ስራን እንደ ወዳጁ የሚያይ ሕዝብ አዳም እንደ ቤተልሔም ሰዎች ሲተኛ እሱ እንደረኛ ወደ ፕሮጀክቶቹ ሌት ከቀን የሚገሰግስ። አምስተኛ ፍቅር በትጋት የሚያገለግላትን ከድህነቷና ከኋላ ቀርነቷ ጋር እልህ የተጋባባትን የስሟንና የታሪኳን ያህል ባለመሰልጠኗ የሚቆጭላትን ኢትዮጵያን ከልቡ የሚወዳት ፍቅሩን በዜማ መንሰፍሰፉን በቁዘማ የማይገልጥ ከዚህ ይልቅ ፍቅሩን በመስዋዕትነት መንሰፍሰፉን በትጋት የሚገልጥላት ልጅ ሆኖ የተዋጋላት መሪ ሆኖ ግን ግንባር የወረደላት የኢትዮጵያ ፍቅር እንደ ሞት የተረታበት። ስድስተኛ ሁሌ አዲስ የሚወዳትን አገር ዕለት ዕለት አዲስ የሚያደርጋል። ጠቅላይ ሚኒስትርነቱን በዓመት ሳይሆን በዕለት የሚለካ ለኢትዮጵያ ትናንት ምን አለፈ፣ ዛሬ ምን ተሰለፈ፣ ነገ ምን ተፈጠረ የሚል የ100 ዓመታትን ዝግመት በወራት ፍጥነት የሚያስካክስ ኢትዮጵያን እንደ እናቱ የሚያይ በዚህ የተነሳ የፈሰሰ ሊያቀና የተሰበረ ሊያጸና ትናንትን ሊያድስ ነገር ሊቀይስ የሚተጋ። ሰባተኛ ፈጠራ ፍጥነት ቁርሱ ፈጠራ ትራሱ በፍቅር እንደመር በይቅርታ እንሻገር ከቢሮ እስከ ሀገር ከአረንጓዴ አሻራ ገበታ ለሸገር ገበታ ለሀገር ገበታ ለትውልድ የሌማት ትሩፋት ጽዱና አረንጓዴ ሀገር የዲጂታል ኢትዮጵያ የምግብ ሉዓላዊነት 5 ሚሊዮን ኮሪደር የኮሪደር ልማት ኢትዮጵያ ታምርት አገር በቀል ኢኮኖሚ ሪፎርም ወዘተ 8 ዓመትን እንደ 800 ዓመት የሰራባት። ስምንተኛ የማንም የሁሉም አወላለዱ አስተዳደጉ የትዳር ህይወቱ የእምነት ጉዞ የባህል ስሪቱ አገልግሎት መንገዱ የሁሉ የሆነ በዚህም የተነሳ የማንም የግል ንብረት ያልሆነ ከሁሉ ያለው ለሁሉም የሚሰጥ ያለው ኢትዮጵያ ለመሆን የተሰራ በአንድ ሳጥን ሊቆልፉት የማይቻል አማካይ ለመሆን የታደለ። አማን አማን እብለከ ከመዘንአምር ንነግር ወዘርአኒ ሰማዕተ ንከውን እውነት እውነት እልሃለሁ የምናውቀው እናገራለን ያየነውንም እንመሰክራለን እንዲል መጽሐፉ። የስኳር ፋብሪካዎች የሀገር ውስጥ የስኳር ፍጆታን በማሟላት ወደ ዓለም አቀፍ ገበያ መግባት እንዳለባቸው ማሳሰቢያ ተሰጠ። በሕዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ የኢትዮጵያ ስኳር ኢንዱስትሪ ግሩፕን የ2018 በጀት ዓመት የ6 ወራት የዕቅድ አፈጻጸም ሪፖርት ገምግሟል። በግምገማው ወቅት የኢትዮጵያ ልማት ድርጅቶች ጉዳይ ቋሚ ኮሚቴ ሰብሳቢ አቶ መለሰ መና በሰጡት አስተያየት ከውጭ ሀገር የሚገባው ስኳርን ለማስቀረትና የሀገር ውስጥ ፍጆታን ለመሸፈን የስኳር ፋብሪካዎች በትኩረት ሊሰሩ እንደሚገባ ጠቁመዋል። አቶ መለሰ መና አክለውም የሀገር ውስጥ የስኳር ፍጆታ መሸፈን ብቻ ሳይሆን ኢትዮጵያ ስኳርን ወደ ውጭ ሀገር በመላክ የዓለም ገበያን ሰብራ እንድትገባ የስኳር ፋብሪካዎች አቅደው ሊሰሩ እንደሚገባ ማሳሰቢያ ሰጥተዋል።
ከስኳር ፋብሪካዎች የሚወጡትን ተረፈ ምርቶች ጥቅም ላይ ለማዋል ከብሔራዊ አረቄ ፋብሪካና ከሌሎች ባለድርሻ አካላት ጋር በቅንጅት መስራት እንደሚያስፈልግን ሰብሳቢው ጨምረው አስገንዝበዋል። የኢትዮጵያ ስኳር ኢንዱስትሪ ግሩፕ ዋና ስራ አስፈጻሚ አቶ ወዮ ሮባ በሰጡት ማብራሪያ የስኳር ፋብሪካዎች ስኳር ለማምረት የሚፈጅባቸውን ጊዜ በማሳለጥ ስኳርን በአጭር ጊዜ ለማምረት ጥረት እያደረጉ ቢሆንም በተለይም አዳዲስ የስኳር ፋብሪካዎች ሲገነቡ ያላካተቷቸው ነገሮች ስላሉ ለማሟላት ጥረት እየተደረገ መሆኑንም አብራርተዋል። ባለድርሻ አካላት ተረፈ ምርቶችን ከአንድ የስኳር ፋብሪካ ብቻ ለመግዛት ስለሚፈልጉ እንጂ የስኳር ፋብሪካዎች የተረፈ ምርት ስርጭት ችግር ስለሌለባቸው ከአረቄ ፋብሪካዎችና ለሌሎች ባለድርሻ አካላት ጋር ለመስራት ዝግጁ መሆናቸውንም ተናግረዋል። ኢትዮ ቴሌኮም የሰነዶች ማረጋገጫና የውክልና አገልግሎትን መስጠት የሚያስችል ቴሌሳይን የተሰኘ መተግበሪያን ይፋ አደረገ። ኢትዮ ቴሌኮም ከውጭ ጉዳይ ሚኒስቴር ከሰነዶች ማረጋገጫና ምዝገባ አገልግሎት እንዲሁም ከፍትህ ሚኒስቴር ጋር በመተባበር ቴሌሳይን የተሰኘ አዲስ የዲጂታል ሰነዶች ማረጋገጫ የውክልና ስልጣንና የጠበቃ ፍቃድ አገልግሎት መስጠትና ማደስ የሚያስችለውን ቴሌሳይን የተሰኘ ሶሉሽን በይፋ አስጀምሯል። ይህ መተግበሪያ በኢትዮጵያ ውስጥም ሆነ በውጭ ሀገር የሚኖሩ ዜጎች በአካል መገኘት ሳያስፈልጋቸው በበይነ መረብ አገልግሎት እንዲያገኙ የሚያስችል ነው ተብሏል። አሰራሩን በሰው ሰራሽ አስተውሎት የታገዘ የቪዲዮ ማረጋገጫን፣ የዲጂታል መታወቂያና የዲጂታል ፊርማን ያካተተ መሆኑ ተገልጿል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬሕይወት ታምሩ በበኩላቸው ቴሌሳይን ለኢትዮጵያ የ2030 ዲጂታል ትራንስፎርሜሽን ስትራቴጂ ትልቅ ስኬት መሆኑን ገልጸው ከ800 በላይ ድርጅቶች እየተጠቀሙበት ባለው የቴሌ ክላውድ ቴክኖሎጂ የታገዘና በውጭ ሀገር የሚኖሩ ዜጎችን ያካተተ በመሆኑ የዳታ ሉዓላዊነትና ደህንነትን ለማረጋገጥ ያስችላልን ብለዋል። የቴክኖሎጂ ግልጸኝነትን ከማስፈን ባለፈ ለተጠቃሚዎች ጊዜና ጉልበትን የሚቆጥብ ቀልጣፋና በማንኛውም ቦታ ሆኖ በቀላሉ የሚገኝ ዘመናዊ አገልግሎት መሆኑን ጠቁመዋል። ድርጅቶችና ዜጎች ማንኛውንም ህጋዊ ሰነድ ካሉበት ቦታ ሆነው በዲጂታል መንገድ እንዲያረጋግጡ የሚያስችል የሰነድ ማረጋገጫ አገልግሎት ያካተተ ሲሆን የህግ ባለሙያዎች የጠበቃ ፍቃድ ለማውጣትና ለማደስ የሚጠቀሙበትን የተቀናጀና ወረቀት አልባ አሰራር በዚሁ ሶሉሽን ውስጥ መካተቱን ተገልጿል። የፍትህ ሚኒስቴር ዴኤታ አቶ በላይ ይሁን ይርጋ አሰራሩ ለጠበቆች ምቹ መሆኑንና ጠበቆች ባሉበት ሆነው ፍቃዳቸውን ማውጣትና ማደስ እንደሚችሉም ተናግረዋል። የሰነዶች ማረጋገጫና ምዝገባ አገልግሎት ዋና ዳይሬክተር አቶ ሐሚድ ክኒሶ ይህ አዲስ ሲስተም ተቋሙ ወረቀትን በማስቀረትና ደንበኞች በአካል መገኘት ሳይጠበቅባቸው አገልግሎት እንዲሰጥ የሚያስችል መሆኑንም ገልጸዋል። የመንግስት ግዢ አፈጻጸምና ንብረት አስተዳደር ኃላፊነትን በአግባቡ ባለመወጣት የሚወሰዱ አስተዳደራዊ ቅጣቶች አፈጻጸም መመሪያ ረቂቅ ላይ ውይይት ተደረገ። የመንግስት ግዢ አፈጻጸምና ንብረት አስተዳደር ኃላፊነትን በአግባቡ ባለመወጣት የሚወሰዱ አስተዳደራዊ ቅጣቶች አፈጻጸም መመሪያ ረቂቅ ላይ ጉዳዩ ከሚመለከታቸው የፌዴራል መንግስት ተቋማት ጋር ውይይት አድርጓል። በውይይቱ መክፈቻ ላይ የተገኙት የመንግስት ግዢና ንብረት ባለስልጣን ዋና ዳይሬክተር ወይዘሮ መሰረት መስቀሌ መመሪያው የተጠያቂነት መላላትን ለማስቀረት፣ ጠንካራ የህግና የአሰራር ስርዓትን ለመፍጠር፣ ብልሹ አሰራር እንዲወገድ ለማድረግ የሚያስችል ተደርጎ መዘጋጀቱንም ተናግረዋል። አክለውም ረቂቅ መመሪያው ላይ ግልጽ ውይይትና ግንዛቤ መፍጠር በማስፈለጉ የውይይት መድረክ መዘጋጀቱንም ተናግረዋል። ረቂቅ መመሪያው በማንኛውም የመንግስት መስሪያ ቤት የተሾመ ወይም የተመደበ ሰው ከግዢ አፈጻጸምና ንብረት አስተዳደር ጋር በተገናኘ ዓመታዊ የግዢ እቅድ፣ የግዢ አፈጻጸም ሪፖርቶችን፣ የንብረት አስተዳደር ሪፖርት በተደረገው የጥራት ደረጃ ጊዜ ካላቀረበ እንዲሁም ጥቅም ላይ የማይውልና አገልግሎት የጨረሰ ንብረቶችን በወቅቱ ለማስወገድ ወይም እንዲወገዱ አለማድረግና ሌሎች ዝርዝር ጥፋቶች ማካተቱን ተገልጿል። ረቂቅ መመሪያው የተዘረዘሩትን ጥፋቶች ፈጽሞ የተገኘ የስራ ኃላፊና ተሿሚ እንደ ጥፋት ደረጃውና ድግግሞሹ የተለያዩ ማስጠንቀቂያና የገንዘብ መቀጫ እንደሚጣልበት በረቂቅ መቀመጡን ከገንዘብ ሚኒስቴር ያገኘነው መረጃ ያመለክታል። ለዛሬ ያዘጋጀነው ዝግጅት እዚህ ላይ ተጠናቋል።